እንደዚህ አይነት ጨዋታ ከኔ ጋር አይከብድሽም? እኔ ምንም ጨዋታ አልተጫወትኩም። ትንሽ ችግር ገጥሞኝ ያልመጣሁት። እጅል ደጋግሜ ነግሬሻለሁ። አሁንም ደግሜ ልንገርሽ፣ በአንቺ ህይወት ውስጥ ከዚህ የበለጠ ችግር ምንም ሊኖር አይችልም። ገባሽ? ይኸውልህ፣ አታስረጅም። በጣም የናቃችሁኝ አይመስልሽም? ንቀት አይደለም ነው እንጂ ባይሆንማ ሁሉንም ነገር ትተሽ ትመጪ ነበረ። መምጣት የምችልበት ሁኔታ ውስጥ በሆን ኖሮ እመጣ ነበረ። ደግሞ ዘገየሁ እንጂ አልቀረውም። ምንም አይነት ሁኔታ ውስጥ ብትሆኚ አዳ በአቤኒ ላይ በጣም አዘነበት። አቤኒም ይህንን ስህተት ከሰራም በኋላ በራሱ በጣም እያፈረ አንገቱን ሲደፋ ነበረ። አዳም አቤኒን አንገቱን ሲያንቀው ይህንን ስሜት መቋቋም አልቻለምና ትቶ ለመውጣት ይወስናል። አሁን ላይ አቤኒ ያደረገው ነገር አጸያፊ እንደሆነበት አስቦ እንዴት ወንድሜ ላይ ይሄ ነገር አድርጋለሁ ብሎ በራሱ ጸጸት ውስጡ ብቻውንም እየወቀሰ ይገኛል። ዜማዬም አሁን ላይ ከልዑል ጎን ሆና ነገሩን ለማረጋጋት ትሞክራለች። ለማስረዳት ሞክራም ብዙም ተሳካላት። ግን ደግሞ ልዑልም ላደረገውንም በጣም ዜማዬም በስህተት ሆኖ ስሜታዊ ሆኖ ሲያዋራት ነበርና ይህን ነገር ትክክል እንዳልሆነ መልሶ ራሱም ይቅርታ ይጠይቃታል። ይህንን ነገር ደውሎ ሊነግራት ጠርቷት ዜማዬም በዛን ሰዓት ተረጋጋህ እንዴ ስትለው ነበረ። አው በጣም ስሜታዊ ሆኜ አንቺን ተናገርኩሽ ይቅርታ አድርግልኝ ብሎ ለዜማም ይላታል። ዜማም ችግር የለም እኔ ተረድቼሃለሁ መጀመሪያም ትለዋለች። አሁን ላይ ታዲያ ማድረግ ያለብህን ምንድነው ሀሳብክ ትለዋለች። እሷም በዛን ሰዓት ዜማ ያለችውንም ነገር አሁን ማደርገውንም ግራ ገባኝ፣ ወንድሜ ብቻ ምንም እንዳይሆንብኝ ነው ምፈልገው ብሎ ይናገራታል። አሁን ላይ አቤኒ ከምንም በላይ አዳን ካስከፋ በኋላ ከዜማዬ ፍቅር ተጨምሮ ራሱንም ከምንም በላይ ጠልቶ ይገኛል። ዜማም ከልዑል ጋር ሆና እድልንም ሞታ ብቻ ሳይሆን ሬሳዋንም ለማሳየት ለማስመሰል እየሞከሩ ይገኛሉ። ይሄ ነገር ካልተሳካስ ብሎ አሁንም ልዑል ለዜማ ሲጠይቃት ነበረ። ዜማም ይሄ ነገር ካልተሳካ ምንም ማድረግ አይቻልም፣ በራስህ መንገድ ትሄዳለክ የፈለከውን እያለች ነጻነቱም ስትሰጠው ነበረ። ይህን ነገር ካልተሳካልኝ በቃ ምንም ማድረግ አልችልም፣ ወንድሜን የማድንበት የራሴ መንገድ እጠቀማለሁ ብሎ አሁን ላይ ልዑልም ራሱንም አሳምኖ ይገኛል። ግን ደግሞ ልዑል ለወንድሙ ሲል የራሴ ህይወት መስዋዕት አደርጋለሁ ብሎ የሚያስብ ወንድም ነው። አሁን ላይ አቤኒ ከምንም በላይ ደግሞ ዜማን ባለማግኘቱ ከመከፋቱ ባሻገር ግን ደግሞ አዳ ሁለተኛውንም ሰው ያጣዋል። በህይወቱ በጣም ከባድና በህይወቱ በመጥፎ ጊዜያቶች አብሮት የነበረና በህይወት መሳካት ባዘነና በደስታ ጊዜ ሲያጽናናው ለነበረው ወንድሙ አዳም አስከፍቻለሁ ብሎ በራሱ ውስጡ ሲወቅስ ይገኛል። አሁን ላይ አዳ ሁሉም ነገር ያደረገው ለአቤኒ ብሎ ነው። አቤኒ እሷ በህይወት ካለች እንዴት ብላ ባንተ ህይወት ትጫወታለች? ለምንድነው እንዲያደረገችው ብሎ የሱም ህይወት ለማሰካት ሲል ነው። ዜማዬ ግን አሁን ላይ አዳና አቤኒ ሊጣሉ የቻሉት በሷ ምክንያት ነው። ግን ደግሞ ዜማ ሁሉም ነገር ለማሳካት መንገዷን ብትጀምርም ያስተካከለች እየመሰላት መንገዱንም እያበላሸችው ትገኛለች። ለምን ቢባል ዜማ አሁን ላይ ልዑል ተጎኗም ሆኖ ያጽናናታል። ግን ደግሞ አቤኒ አዳን አጥቷል። ይህ ሁሉ በሷ ምክንያት ነው። ነገር ግን አቤኒን እጠቅማለሁ ያለችበትንም መንገድ እሷም አቤኒ ምጠቅምበታለሁ ያለችውን መንገድ ዜማ ግን ደግሞ እየተሳሰተ እየወሰዳት ነው። አቤኒ አሁን ላይ ማንንም ሰው መስማት የማይፈልገውም፣ እሷ ግን እሱን ለማዳን ሌላውም ሰው ሳላገኝ እኔ ማንነቴንም አላሳየውም ስትል ነበረ ለልዑል እንደነገረችው። ዜማ አሁን ላይ ሌላ ሰው አስተዋውቅሃለሁ ብላ ለልዑልም ስትነግረው ነበረ። በራሷም ቃል ገብታለች። ዜማ አሁን ላይ ድሮ ነበረች ዜማ ትሞታለች፣ ግን ደግሞ የማትታወቅ ጨካኟ ዜማ ይዣት እመጣለሁ ብላ ነበረ ራሷ ቃል የገባችው። ልዑልም አሁን ከዜማ ጋር በተስማሙ መሰረት ሁለቱም
ለኢዛና እድል እንደተገደለችና ሞታ ሬሳውንም ለማሳየት መንገዱ ጀምሯል ልዑል። ግን ደግሞ አሁን ላይ ዜማዬ የፈለገችው ልዑልንም መርዳት እና ደግሞ አቤኒ የምትወደውንም ሰው በህይወቱ ውስጥ ዋጋ ላስከፈሉት እነሱም ዋጋ እንዲከፍሉ ማድረግ፣ ይሄንን ነው የእሷ ምኞት። ልዑል አሁን ላይ ኢዛናንም ለማግኘት ስልክ ይደውላል። ኢዛናም ተስማማህ ወይ ጀግናው እያለው ሲለው ነበረ። ጀግናው ማለቱ እንዴት ነው? አስክሬኗ ለማሳየት ተስማማህ ወይ ለማለት ፈልጎ ነበረ። አዎ ተስማምቻለሁ ላሳይክ ይለዋል። ልዑልም አይ በቃ ጥሩ ስራ ነው የሰራኸው ይላል። ግን ደግሞ የተሸወደ አልመሰለውም። አሁን ኢዛናም ተሸውዷል። ይህንን ነገር ልዑል ምንም ማድረግ የሚችል ግን ደግሞ በወንድሙ ስለደከመ ሲያየው ነበረ ምንም ነገር ብለው አድርግ ብለው ያደርግልኛል ብሎ ያሰበው። ዜማዬ አሁን የምትመጣው ሌላ ዜማ ሆና ልዑልና አቤኒ እና ደግሞ ጓደኞቹንም አዳን ለማዳን ሆና ነው የምትመጣው። ሶስተኛውም ሰው አግኝታ ዋጋ ለማስከፈል እሷም ቆርጣ ተነስታለች። ኑሃ ወንድሟን ከምንም በላይ ከድብቅ ሆና ለመከታተል ለራሷ ውሳኔ ውስጥ ገብታለች። ምክንያቱም አቤል አሁን ላይ የሚፈልገው ብር ነው። 1 ሚሊዮን ብር እንሰጥሃለን ተብሎ ያ ብር ለማግኘት የእህቱም ህይወት አደጋ ላይ እያስገባና እህትነትሽ ረስቼዋለሁ ተጠንቀቂ፣ አሁን አንድ እርምጃ በመንገዴ ብትገቢ ብሎ ሲያስጠነቅቃት ነበረ። እሷም ይሄንን ነገር መቼም ቢሆን አልፈቅድም ብላ ከኋላዋም ሆኖ በሚል ሰዓት አልፈቅድልህም ይሄንን ማወቅ አለበት ስትል ነበር። ግን ደግሞ እሱ አልሰማትም። ዜማዬ አሁን ላይ ግን ምንድነው የምታደርገው የሚለውን አብረን ምናይ ይሆናል። እውነቱን ለአቤኒ ለመናገር ቆርጣ ብትነሳም ግን ሌላ ሰው መስላ ወደ አቤኒ የምትቀርብ ይመስላል። ግን አቤኒ ግን ከጓደኛውንም ከአዳ ከተለየ በኋላ ራሱ ላይ ድጋሚ ራሱንም ለማጥፋት ይሞክራል። ምክንያቱም አዳ ከምንም በላይ ከጎኑ ሆኖ ሁሉም ህይወቱን እንዲሳካ የሚያደርግለት ስለሆነ። ግን ደግሞ አዳ በጣም ልቡ ተሰብሮ አዝኖ ነበረ ኖሃም ያገኘችው። ኖሃስ ይሄንን ሲሰቃይ አዝናለት እውነቱ ትነግረው ይሆን ወይስ እሷም ዝም ብላ ልክ እነዚህ ማየ ዝም ብላ አቤኒን ስጎዳ ታይዋለች። ግን ኑሃ አሁን ላይ ቆርጣ የምትናገረው ይመስላል። ለምን ቢባል አሁን ላይ አዳ በጣም ተከፍቶና አዝኖ በዜማዬ ጉዳይ ከአቤኒ ተጣላሁኝ ሲላት እሷም በእውነቱን እንደሞተች ብላ ስለምታስብ ይህንን ነገር እውነቱን አምኖ እንዲቀበል አድርገው ብላ ካለችው አሁን ላይ ዜማዬ በህይወት አለመኖሯን አዳም ይጸጸትና ወደ አቤኒ የሚመለስ ይመስላል። አዳ ግን ሁሉንም እውነት ያወቀ ሄዶ ለአቤኒ ይቅርታ ባይለውም አቤኒ ሄዶ ግን ከአቤኒ ጎን ይሆናል የሚለውን አብረን ምናይ ይሆናል። በተለይ ኑሃ እውነቱን ለአዳ ትነግረዋለች። የደበቀችውስ አዳስ እውነቱን ይሰማታል? ከሰማትስ በኋላ ይረዳታል የሚለውን አብረን ምናይ ይሆናል። እና ደግሞ ኢዛናስ እድል እንደሞተች አምኖ ይቀበላል ወይስ አሁንም ሌላ ነገር ያስባል? ልዑል አሁን ላይ ወንድሙን እውነት እንዳለ አስቦ ኢዛናንም በዘረጋለት ወጥመድ ቢገባም ግን ደግሞ ኢዛና ያሸነፈ እየመሰለው እየተሸነፈ ይገኛል። ኢዛና ያልታወቀበት ከባድ የሆነ ሰው ነው። ግን ደግሞ አሁን ላይ ከልዑል እጅ አያመልጥም። አሁን መጨረሻውን ደርሷል። የመጨረሻውም ኢዛና በህይወት መኖሩን ከባድ ነው የሚሆነው። በህይወት ካለም ለሱ ከባድ ውሳኔ ውስጥ ገብቶ ለራሱ ከባድ የሆነ ጭንቀት ውስጥ ያስገቡታል። ልዑል አሁን ላይ በጣም ቆርጦበት ይነሳል።